እማሆይን ማግኘት እንፈልጋለን እያላችሁ ስልክ ስትጠይቁኝ በጣም ችግር ውስጥ ሆናችሁ ስታስቸግሩኝ ለነበራችሁ እህቶች ወንድሞች እናታችን እማሆይ ወለተ ኢየሱስ የሚሳተፉበት የቴሌግራም ግሩፕ ተከፍቶ እነሆ በሰፊው አገልግሎት እየተሰጠ ይገኛል። በዚህ ሰዓት እዚህ ግሩፕ ላይ አገልግሎት እየሰጡ ይገኛሉ። እቤት ያለ ሰው ላይ ወጥቶ ይቀመጣልና ልጆቻችን ላይ ቤተሰቦች ላይ እንዳትቀመጥ አውጣና ታስረህ ግባ ብላችሁ መጀመሪያ ስትሰግዱና ስትቀጠቅጡ እንዳልኳችሁ ጀርባ ላይ ሰሩ፣ ትከሻ ላይ ሰሩ፣ ትከሻ ላይ ተቀመጥ ብሎ ትገርፉ ስለሆነ ከዛ ይገረፋል። በኋላም ስትጨርሱ ትገርፉትና እናንተም መጪው ክረምት ስለሆነ ዝናብ ጠብ ከሚልበት ጊዜና ሰዓት ጀምሮ ከባህር ዳር እስከ በርሜል ቅዱስ ጊዮርጊስ ድረስ መንገዱ ጭቃ ከመሆኑ የተነሳ መንገዱ ይቋረጣል። ባለን ውስን ጊዜ በዚህ ግንቦት ወር ሁላችሁም ሄዳችሁ የዚህ በረከት ተካፋይ ሁኑ ማለት ጸሎት ይጀመራል፣ ስግደት ይጀመራል። ብዙ መምህራኖች በዚህ ግሩፕ ላይ እየተሳተፉበት ይገኛሉ። በኢትዮጵያ ኤርላይንስ ለምትመጡ ሰዎች እንደ ማንኛውም የኢትዮጵያ ዜጋ በኖርማል ፕራይስ መቁረጥ ትችላላችሁ። በሌላ ኤርላይንስ የምትመጡ ከሆነ ግን ክፍያው ከፍ ይልባችኋል። አቅም በፈቀደ አንድ እህት ይችን ብር እንደቻለች አድርገህ በዓልን አፋቸውን ማድረፊያ ለሌላቸው እህቶች ወንድሞች አፋቸውን እንዲገድፉ አድርግልኝ ብላ በላከችልኝ ገንዘብ በዚህ መልኩ ራሴ ወጥ ሰርቼ ራሴ አዘጋጅቼ እንግዲህ ከውጭ ሀገር ወደ ኢትዮጵያ ስትገቡ ማረፊያ የሌላችሁ የሚቀበል ዘመድ ቤተሰብ የሌላችሁ ወንድማችን ይትባረክ ቤተ አብርሃም የእንግዳ ማረፊያ የተሰኘ ማረፊያ ቤት የጸሎት ቦታ ያለው በቤተሰብ በአንድ ጋር ማረፍ የምትችሉበት በአንድ ጋር መመገብ የምትችሉበት በግል ማረፍ የምትችሉበት ወደ 60 ሰዎችን ቅዱስ ሥጋውና ክቡር ደሙን እንዲቀበሉ በማድረግ እግዚአብሔር አምላካችን ወዶና ፈቅዶ እናንተ ባደረጋችሁት ገንዘብ ለቤተ ክርስቲያን ንዋያተ ቅድሳት በመግዛት ለአቅመ ደካሞች ደግሞ የበዓል ሙያቸውን በመግዛት የመቁረቢያ ልብሳቸውን በማዘጋጀት በትንሿም ቢሆን ትንሿን ኃላፊነቴን ለመወጣት ሞክሬያለሁ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንደምን አላችሁ? በያላችሁበት ሀገር የክርስቶስ ሰላምና ፍቅር ይብዛላችሁ። ይህ ዶርቃ ሚዲያ ነው። እኔ ወንድማችሁ አላየ ዛሬ ከእናንተ ጋር አጠር ያለ ቆይታ ላደርግ መጥቻለሁ። በቆይታችን ጠቃሚና ወሳኝ የሆኑ መረጃዎችን ለእናንተ አጋራችኋለሁ። ወደ ደብረ መንክራት ታምረኛው ጠበል አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት ገዳመ ወህነያት ቅድስት ኪዳነ ምሕረትና አቡነ ሐራ ድንግል አንድነት ገዳም ሁሉም ገዳማቶች ላይ በሚኖረን ቆይታ 7 ቀን ተጠምቀን ድህነትና ፈውስን በረከትን አግኝተን የምንመለስበት መንፈሳዊ ጉዞ በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ተዘጋጅቷል። ባሉን የምዝገባ አጭር ቀናቶች ቀድማችሁ በመደወል እንድትመዘገቡ መልእክት ማሳሰብ እወዳለሁ። እንግዲህ የምዝገባ ቀናቶቹ አጭር ከመሆኑ የተነሳ በዚህ የጉዞ መርሃ ግብር ላይ ከኛ ጋር ተጉዛችሁ በረከት ለማግኘት ከታች በሚቀመጥላችሁ ስልክ ቁጥር መደወል ትችላላችሁ። ሌላኛው እንግዲህ እማሆይን ማግኘት እንፈልጋለን እያላችሁ ስልክ ስትጠይቁኝ በጣም ችግር ውስጥ ሆናችሁ ስታስቸግሩኝ ለነበራችሁ እህቶች ወንድሞች እናታችን እማሆይ ወለተ ኢየሱስ የሚሳተፉበት የቴሌግራም ግሩፕ ተከፍቶ እነሆ በሰፊው አገልግሎት እየተሰጠ ይገኛል። ዶርቃ የጸሎትና የበጎ አድራጎት ማህበር የተሰኘ የቴሌግራም ግሩፕ ተከፍቷል። ማታ ማታ የጸሎት መርሃ ግብር ተጀምሯል። ስግደት ተጀምሯል። በመቁጠሪያ መቀጥቀጥ ተጀምሯል። ስለዚህ ሁላችሁም በዚህ ጸሎት መርሃ ግብር ላይ እንድትሳተፉ ዶርቃ የጸሎትና የበጎ አድራጎት ማህበር ብላችሁ ቴሌግራም ላይ ሰርች ብታደርጉ ታገኙታላችሁ። ወይም ይሄው ከታች ላይ ሊንኩን እናስቀምጥላችኋለን። በዚህ ሊንክ በመግባት ሁላችሁም ይህንን የበጎ አድራጎትና የጸሎት መርሃ ግብር መሳተፍ ትችላላችሁ። እንግዲህ በዚህ የጸሎት መርሃ ግብር ላይ ብዙዎች በሚገርም ሁኔታ እየተሳተፉበት ይገኛል። ማታ ከምሽቱ 3 ሰዓት ጀምሮ ጸሎት ይጀመራል፣ ስግደት ይጀመራል። ብዙ መምህራኖች በዚህ ግሩፕ ላይ እየተሳተፉበት ይገኛሉ። ብዙ በችግር የተያዙ የተቸገሩ የተጨነቁ እህቶች ወንድሞች በመምህራን በቃለ እግዚአብሔር እየተጽናኑ ይገኛሉ። እንደ እህትና እንደ ወንድም ደግሞ ሐሳብን፣ ልምድን፣ ተሞክሮን፣ መንፈሳዊ ህይወትን ሼር በመደራረግ እዛ ላይ ስመ ክርስትናቸውንም በመጻፍና በማስቀመጥ
በጸሎት እየተሳሰቡ በጸሎት እየተረዳዱ ብዙ እህቶችና ወንድሞች እየተጽናኑ የሚገኙበት ግሩፕ ነው። ታዲያ በዚህ መንፈሳዊ ግሩፕ ላይ እንግዲህ የዚህ ዓላማ ተገዥና የዚህ ፕሮግራም ተሳታፊ ያልሆናችሁ ሰዎች እዚህ ቴሌግራም ግሩፕ ላይ ጆይን አድርጋችሁ አድርጋችሁ መቀላቀል አይጠበቅባችሁም። የተጨነቃችሁ የተቸገራችሁ በመምህራኖች በእናቶች በአባቶች መጽናናትና መረጋጋት ማማከር የምትፈልጉ እህቶች ወንድሞች ብቻ እዚህ ቴሌግራም ግሩፕ ላይ መግባት ትችላላችሁ ማለት ነው። እነሆ እናታችን እማሆይ ወለተ ኢየሱስ እግዚአብሔር በሰጣቸው ጸጋ እንዲሁም ደግሞ በመምህራችን በመላከ መንክራት በመምህር ግርማ ወንድሙ ባገኙት አስተምህሮትና ባገኙት በረከት እናታችን እማሆይ ወለተ ኢየሱስም የሚችሉትን የበኩላቸውን አስተዋጽኦ ለማድረግ በጸሎቱ በስግደቱ እንደዚሁ በእናታዊ ምክሩ በዚህ ሰዓት እዚህ ግሩፕ ላይ አገልግሎት እየሰጡ ይገኛሉ። እቤት ያለ ሰው ላይ ወጥቶ ይቀመጣልና ልጆቻችን ላይ ቤተሰቦች ላይ እንዳትቀመጥ ናውጣና ናግባ ናውጣና ታስረህ ግባ ብላችሁ መጀመሪያ ስትሰግዱና ስትቀጠቅጡ እንዳልኳችሁ ጀርባ ላይ ሰሩ፣ ትከሻ ላይ ሰሩ፣ ትከሻ ላይ ተቀመጥ በሉት። ልገርፉ ስለሆነ ከዛ ይገረፋል። በኋላም ስትጨርሱ ትገርፉትና በኋላ በቃ ተናገር ማንነትን ከይሄ የመጣው ማነህ ምንድነህ ብላችሁ ጠይቁት። ያን ጊዜ ይሄ ነኝ ይላል። ልክ በቃ እንደዚህ ምግብ እየቀነሳችሁ በደንብ ይሄን ሙሉ እውነተኛ እንደምንሰግደው ከሰገዳችሁ ማለት ነው ምን እንደሆነ ልክ በጆሮአችሁ በራሳችሁ አንደበት ይነግራችኋል። እንዴ እንዲያረኩሽ እኮ እኔ ነኝ፣ አዲያልሞቴ ነኝ፣ ጠቋር ነኝ፣ ቡዳ ነኝ፣ ዛር ነኝ። ራሱ ማንነቱን መተት ነው። ከጓደኛሽ የመጣው ቤተሰብ የመጣው ጓደኛ ያረገባችሁን ያሳያችኋል። በዛ በተረገበት ሰዓት ያችን ልብስ በለበሰበት ሰዓት ያችን ባወራበት ሰዓት በዛ ሰዓቱ ነው በልጅነታችሁ ይደረግ በመጨረሻ ዘመን በእርጅና ዘመን ይደረግ የተደረገባችሁ ሰው ማን እንደሆነ ይነግራችኋል። ሌላኛው እንግዲህ ሚያዝያ 23 ቀን የታምረኛው የሊቀ ሰማዕት የቅዱስ ጊዮርጊስ ዓመታዊ መታሰቢያ ክብረ በዓል ነው። ታዲያ በዚህ ዕለት የተቸገሩትን መርዳት እንፈልጋለን፣ የተራቡትን በትንሹም ቢሆን ማብላት መመገብ እንፈልጋለን የምትሉ አነስ ያለች የዝክር ፕሮግራም አዘጋጅቻለሁ። እዚህ ላይ የምትችሉትን ለሽንኩርት፣ ለዘይት፣ ለስጋ፣ ለእንጀራ፣ ለቅመማ ቅመም፣ ለበርበሬ መግዣ የምትችሉትን አስተዋጽኦ ማድረግ ትችላላችሁ። እንግዲህ አይታችኋል። እኔ ወንድማችሁ ምንም ደካማና ኃጢአተኛ በሆንም እንኳ እግዚአብሔር በረዳኝና በፈቀደልኝ መጠን ትንሿን አገልግሎት ለመስጠት ደፋ ቀና እያልኩ እገኛለሁ። ለትንሣኤ በዓል እንግዲህ ወደ 60 ሰዎችን ቅዱስ ሥጋውና ክቡር ደሙን እንዲቀበሉ በማድረግ እግዚአብሔር አምላካችን ወዶና ፈቅዶ እናንተ ባደረጋችሁት ገንዘብ ለቤተ ክርስቲያን ንዋያተ ቅድሳት በመግዛት ለአቅመ ደካሞች ደግሞ የበዓል ሙያቸውን በመግዛት የመቁረቢያ ልብሳቸውን በማዘጋጀት በትንሿን ቢሆን ትንሿን ኃላፊነቴን ለመወጣት ሞክሬያለሁ። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን አነሰ በዛ ሳትሉ 5-10 አስተዋጽኦ ያደረጋችሁ እግዚአብሔር ዝማሬ ዳዊትን፣ መስዋዕተ አቤልን፣ ጣነ ዘካርያስን፣ ተልእኮ አርዲትን፣ መስዋዕተ አቤልን የተቀበለ አምላክ የእናንተንም መባ ስጦታችሁን ይቀበልላችሁ። የኃጢአት መደምሰሻ፣ የዲያብሎስ ድል መንሻ፣ የመንግሥተ ሰማያት መውረሻ ያድርግላችሁ። የሰጣችሁትን ስጦታ በጎ ነገር ማድረግ በጣም ያስደስታል። በጎ ነገር ማድረግ ርስተ መንግሥተ ሰማያትን ለመውረስ የምድርም ደስታ የሰማይም ደግሞ ፍስሐ ነውና ስለዚህ በትንሣኤ በዓል የበዓል ዕለት አቅም በፈቀደ አንድ እህት ይችን ብር እንደቻለች አድርገህ በዓልን አፋቸውን ማድረፊያ ለሌላቸው እህቶች ወንድሞች አፋቸውን እንዲገድፉ አድርግልኝ ብላ በላከችልኝ ገንዘብ በዚህ መልኩ ራሴ ወጥ ሰርቼ ራሴ አዘጋጅቼ እንግዲህ እህታችን እሴተ ሥላሴና ወለተ መድህን 80 ሰዎችን መግብልን ለዚህ ለትንሣኤ በዓል ካለን ነገር ላይ ቀንሰን በረከት ስራ መስራት እንፈልጋለን፣ የበረከት ስራ መስራት እንፈልጋለን ብለው ይሄንን ዝክር እንድዘክርላቸው አዘውኝ ዛሬ ታዲያ ይሄው የአቡነ ገብረ መንፈስ ቅዱስ ዕለት ትናንትና ትንሣኤ በዓል ነው። 15 ኪሎ ስጋን ገዝቼ የምንዘክረውን ዝክር ቴካዊ እያደረግን ነው። እግዚአብሔርን የምናመሰግነው ይሄው ገና ከዚህ በኋላ ሄደን በየመንገድ ላይ ላሉ እህቶች ወንድሞቻችን ለነዳያን ምግብ ልንመግብ ነው። እናንተም ሁላችሁም ሁል ጊዜ ስለምታደርጉልን ትብብር ከልብ
የመነጨ ምስጋናችንን ማቅረብ እንፈልጋለን። ስለ አቡነ ገብረ መንፈስ ቅዱስ 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 እንግዲህ በአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ላይ በደጀ ሰላሙ አካባቢ በቤተ ክርስቲያን በር አካባቢ ተቀምጠው የምእመናን እጅ የሚጠብቁ ምንም የሌላቸው እህቶችና ወንድሞችን 80 ሰዎችን መመገብ ችያለሁ። ምንም እንኳ ትንሽ ቢሆን ብዙ ሰው በተሰበሰበበት ቦታ ባይሆንም እንኳ እንግዲህ አንድን ሰው መርዳት ምን ያክል ደስታ እንደሚፈጥር ሁላችሁም ታውቁታላችሁና እዚህ በረከት ላይ እናንተም በሰማዕቱ በቅዱስ ጊዮርጊስ ስም ተሳትፋችሁ የበረከቱና የቃል ኪዳኑ ተካፋይ ሁኑ ማለት እፈልጋለሁ። ብዙ ነገር አይደለም፣ ቀኑም አጭር ነው። ለሽንኩርት፣ ለዘይት፣ ለእንጀራ የቀሩ ነገሮችን በትንሹ ለማሟላት እንደው ለኔ የሚያግዘኝ ዘንድ ለማሳሰብ ያክል ነው። ሁላችሁም እዚህ በረከት ላይ እንድትሳተፉ መልእክቴን ማስተላለፍ እፈልጋለሁ። እግዚአብሔር አምላካችን ወዶና ፈቅዶ በዚህ ዕለት እጃችሁን ዘርግታችሁ በረከት እንድታገኙ እግዚአብሔር ይፍቀድላችሁ። በእስር ቤት ሊሆን ይችላል፣ በጎዳና ሊሆን ይችላል፣ በጸበል ቦታ ሊሆን ይችላል። እርዳልን፣ አግዝልን። ለፋሲካ በዓል አፋቸውን ያላደፉ እስካሁን ድረስ የሚበሉት የሚጠጡት ለሌላቸው እህቶች ወንድሞች የምንችለውን እጃችንን እንዘረጋለን የምትሉ ሰዎች ካላችሁ ሰፊ ፕሮግራም አይደለም። ነገር ግን አንድ ሰው መመገብ ደግሞ ቀላል አይደለም። አንዲትን ነፍስ ማዳን፣ አንድን በስጋ የተራበችን ህሙማን መጠየቅ፣ የተቸገረን ሰው መጎብኘት፣ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ታስሬ ጠይቃችሁኛል፣ ታርዤም አልብሳችሁኛል ነውና ኢየሱስ ክርስቶስ የሚለው በዳግም ምጽአት ሲመጣ ይህንን በረከት ለማግኘት ካላችሁ ላይ 5ም 10ም አስተዋጽኦ እንድታደርጉ በዚሁ ሚዲያው ላይ ከታች በተቀመጠላችሁ አካውንትና ስልክ ቁጥር የበኩላችሁን ገቢ በማድረግ እንግዲህ እዚህ በጎ ነገር ላይ መሳተፍ ትችላላችሁ። በረከቱ እንዳያልፋችሁ ለማሳሰብ ያክል ነው። ትልቅ ፕሮግራም አይደለም። እኔ በራሴ አቅሜ በፈቀደ እየተዘጋጀው ነው ያለሁት። ነገር ግን እናንተም አብራችሁ ይህንን በረከት ተሳተፉ ማለት እፈልጋለሁ። በጸሎት መርሃ ግብሩ ላይ ደግሞ ስትገቡ እንገናኛለን። እንግዲህ ከኔ የበረታችሁ አስቡኝ በጸሎታችሁ ስለሆነ የሚለው እንግዲህ እርስ በርስ የበረታችሁ በጸሎት እንድንተጋገዝ፣ እንድንተሳሰብ፣ እግዚአብሔርን እንድናመልክ፣ የቅዱሳኑን ምልጃና ጸሎት ረድኤትና በረከት እንድናገኝ፣ ተያይዘን ተስፋ የምናደርጋትን ርስተ መንግሥተ ሰማያት አብረን በጋራ ለመውረስ ነውና ዓላማችን። ሌላ የተለየ ነገር ስለሌለው ሁላችሁም በዚህ ቴሌግራም ግሩፕ ላይ እየገባችሁ የዚህ በጎ አድራጎትና የጸሎት መርሃ ግብር ተሳታፊ እንድትሆኑ እነሆ ከወዲሁ መልእክቴን ማስተላለፍና ማሳሰብ እወዳለሁ። የታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ገቢረ ታምራት ዛሬም እንደቀጠለ ነው። በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንግዲህ ሚያዝያ 10 መነሻቸውን አድርገው ሚያዝያ 18 መመለሻቸውን የሚያደርጉ ተጓዦቻችን በቦታው ላይ በጥሩ ሁኔታ እየተጠመቁ እየጸለዩ እግዚአብሔርን እያመሰገኑ ይገኛሉ። በዚህ የጉዞ መርሃ ግብር ላይ ባለኝ መረጃ ቦታው ላይ ሰማዕቱ ቅዱስ ጊዮርጊስ ብዙ ህሙማኖችን እየፈወሰና ታምራቱ እንደቀጠለ ይገኛል ማለት ነው። እናንተም መጪው ክረምት ስለሆነ ዝናብ ጠብ ከሚልበት ጊዜና ሰዓት ጀምሮ ከባህር ዳር እስከ በርሜል ቅዱስ ጊዮርጊስ ድረስ መንገዱ ጭቃ ከመሆኑ የተነሳ መንገዱ ይቋረጣል። ባለን ውስን ጊዜ በዚህ ግንቦት ወር ሁላችሁም ሄዳችሁ የዚህ በረከት ተካፋይ ሁኑ ማለት እፈልጋለሁ። እንግዲህ እናንተም በሀገር ውስጥና ከሀገር ውጭ ሆናችሁ ይህን መርሃ ግብር የምትከታተሉ ኦርቶዶክሳውያን ለጉዞ ምንድን ነው የሚያስፈልገው ለምትሉት ጥያቄ ለጉዞ የሚያስፈልገው በቅድሚያ ገንዘብ ከፍላችሁ ትኬት መቁረጥ፣ መታወቂያ ወይ ደግሞ ናሽናል አይዲ ወይም የቀበሌ መታወቂያ፣ መንጃ ፍቃድ፣ ፓስፖርት ያላችሁን አይዲ ወደኛ በመላክ ትኬታችሁ እንዲቆረጥላችሁ ማድረግ ነው የሚኖርባችሁ። የሎ ካርድ ወይም መኖሪያ ፈቃድ ኢትዮጵያ ላይ የሌላችሁ ከውጭ ሀገር ወደ ኢትዮጵያ ስትመጡ በኢትዮጵያ ኤርላይንስ ማትመጡ ከሆነ 3 እጥፍ ነው ከፍ የሚልባችሁ የክፍያ ፕራይሱ። ነገር ግን የሎ ካርድ ኖሯችሁ በኢትዮጵያ ላይ የመንቀሳቀሻ የመኖሪያ ፈቃድ ኖሯችሁ በኢትዮጵያ ኤርላይንስ ለምትመጡ ሰዎች እንደ ማንኛውም የኢትዮጵያ ዜጋ በኖርማል ፕራይስ መቁረጥ ትችላላችሁ።
በሌላ ኤርላይንስ የምትመጡ ከሆነ ግን ክፍያው ከፍ ይልባችኋል። ሁለተኛው አማራጭ ግን የኢትዮጵያ መኖሪያ ፍቃድና ዜግነት ባይኖራችሁ እንኳ ወደ ኢትዮጵያ ስትመጡ በኢትዮጵያ ኤርላይንስ የምትመጡ ከሆነ ሶስተኛው ጭማሪ አልፏችሁ በሁለተኛው ጭማሪና ከኢትዮጵያ ዜጋ አንድ ስቴፕ ከፍ በሚል ፓኬጅ ትቆርጣላችሁ። ይህም የኛ ጫና አይደለም፣ አየር መንገዱ ደብል ስለሚያስከፍል ነው። ይሄንን ከፍላችሁ ቀድማችሁ መመዝገብ ትችላላችሁ። እንግዲህ ከውጭ ሀገር ወደ ኢትዮጵያ ስትገቡ ማረፊያ የሌላችሁ የሚቀበል ዘመድ ቤተሰብ የሌላችሁ ወንድማችን ይትባረክ ቤተ አብርሃም የእንግዳ ማረፊያ የተሰኘ ማረፊያ ቤት የጸሎት ቦታ ያለው በቤተሰብ በአንድ ጋር ማረፍ የምትችሉበት፣ በአንድ ጋር መመገብ የምትችሉበት፣ በግል ማረፍ የምትችሉበት ከአየር መንገድ ተቀብሎ ወደ ማረፊያ ቤት ይወስዳችኋል። ትኬታችሁን ከኛ ጋር ወስዶ በበረራ ሰዓታችሁ ወደ አየር መንገድ ወስዶ ያሳፍራችኋል፣ ይሸኛችኋል። ስለዚህ ቤተ አብርሃም የእንግዳ ማረፊያ ዝግጅቱን ጨርሶ እናንተን በመጠበቅ ላይ ይገኛል። ወንድማችን ይትባረክ እንግዲህ በቀናነት ከኛ ጋር አገልግሎት እየሰጠ እነሆ 2 ዓመታቶችን አስቆጥሯል። ወንድማችን ይትባረክ ምንም እንኳ ዓለማዊ ስራው ባይሆንለትና ባይሳካለት በክፉዎች አሰራር ከነበረበት ስራ ቢፈናቀልም እንኳ ሰማዕቱ ቅዱስ ጊዮርጊስ ግን በጠበሉ በቃል ኪዳኑ ፈውሶት ብዙ ነገሮችን አድርጎለት ዛሬ የቅዱስ ጊዮርጊስን እንግዶች እየተቀበለ ይገኛል ማለት ነው። በዚህ ጉዞ ማንም ሰው እንዳይቀር ለማስታወስ ያክል በኢትዮጵያ አቆጣጠር መነሻ ሚያዝያ 24 መመለሻ ግንቦት 3 በፈረንጆች አቆጣጠር መነሻ ሜይ 3 መመለሻ ሜይ 11 ሁላችሁም በዚህ ጉዞ ላይ የበረከቱ ተሳታፊ እንድትሆኑ እነሆ ኑ ከኛ ጋር እንጓዝ ይላችኋል ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር። እንግዲህ በዶርቃ ሚዲያ በሚኖረን የምስክርነት መርሃ ግብር አርብ፣ እሁድ፣ ሮብ እንዳያልፋችሁ ተከታተሉ። በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ደግሞ ቅዳሜ፣ ሐሙስ፣ ማክሰኞ እንዲሁም ደግሞ በተጨማሪ እሁድ ላይ በሚኖረን የጉዞ መረጃ ዝግጅት ክፍል ላይ እየተገኛችሁ አዲስ መረጃዎችን በሚለቀቅላችሁ መረጃ መስማትና መከታተል ትችላላችሁ። ሁላችሁም ከኛ ጋር እንድትጓዙ መልእክታችን ነው። እግዚአብሔር አምላካችን እዚህ ቦታ ላይ ደርሳችሁ ለጥያቄያችሁ መልስ አግኝታችሁ ከስጋ ደዌያችሁ ተፈውሳችሁ ከነፍስ ቁስላችሁ ተፈውሳችሁ የዓይናችሁ እንባ ታብሶ የውስጥ ቁስላችሁ ተፈውሶ እያለቀሳችሁ ሄዳችሁ በደስታ እየመሰከራችሁ እንድትመጡ ሰማዕቱ ቅዱስ ጊዮርጊስ ይርዳችሁ ይፍቀድላችሁ እንላለን። እንግዲህ በርሜል ቅዱስ ጊዮርጊስ ብዙ ጊዜ ይዘጋል፣ ብዙ ጊዜ ይከፈታል። ይሄንን አማራጭ ተጠቅማችሁ ግን ይሄ እድል እንዳያልፋችሁ አበክረን መልእክታችንን ማስተላለፍ እንወዳለን። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ለብርሃነ ትንሣኤው እንዳደረሰን ለብርሃነ ዕርገቱ እንዲያደርሰን አምላካችን እግዚአብሔር የእሱ መልካም ቅዱስ ፈቃድ ይሁንልን። በሌላ ፕሮግራም እስከምንገናኝ ሁላችሁም በያላችሁበት ቸር ሰንብቱ።